ከዛ ሁኔታ እንኳን የተሻለው አንቺ ጋር በቆየበት ጊዜ ነበር። ሌላ ሚስትና በአባቱ ጊዜ የነበረውን አንተ የምታወራው ነገር ሁሉ ምንም አይደለም። እንደዛ አይነት ታሪክ ፈጥረህ በእምነት ታምልኛለች ብለህ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ ለማለት እንኳን ይከብደኛል፣ ግን ታውቃላችሁ ዘኪን መልሼዋለሁ ወደ እናቱ ጋር ነው። አሁን ብቻዬን ነው እየኖርኩ ያለሁት ነው። የተፈጠረው ነገር ምንም ደስ አይልም ነበረ ማለት ዘኪን ከልቤ አምኜው ነበረ እዚህ ቤት ያስገባሁት ነው። በስተመጨረሻ ላይ ግን ውሸታም ሆኖ አገኘሁት ነው ማለት ያልጠበኩት ነገር ነው ሀፕን ያደረገው። የእውነት ዘኪ ኪያን እንዳገታት በምንም ታምር አላውቅም ነበርና ቶፋ ነበር ይህን ነገር የነገረኝ። እናንተ አይታችሁታል ሙሉ ቪዲዮን ነው። ኦልሬዲ ስሰማ በጣም ነበር የደነገጥኩትና ከአንዳንድ ወንጀለኛ ሰው ነው። ስለዚህ ወንጀለኛ ሰው ደግሞ ቤቴ አስጠግቼ መረዳበት ምንም ምክንያት አይኖረኝም። በዛ ላይ ደግሞ ጓደኛዬን ያገተ ሰው ነውና እንደዚህ ካደረገ ሰው ጋር ደግሞ በምንም ታምር ግንኙነት ሊኖረኝ ስለማይችል ቀጥታ ወደ ቤተሰቦቹ ወደ እናቱ ሄጄ አስረክብላለሁ። አይታችሁታል ቪዲዮ ነው። ሄጄ እውነተኛ ሰዎች ከሆኑ ምናልባት እናትየው የምታውቅ ከሆነ ብዬ አናገሪያት ነበረ። እውነቱን እንድትነግረኝ አውርቻት ነበር። እንዳያችሁት ቪዲዮ ላይ ጭራሽ እሱ አይደለም ብላ ክዳኛለች። እና አንድ አይነት ምን አይነት ውሸታም ቤተሰብ እንደሆነ እኔ አላውቅም። ማለት ሙሉ ተመሳሳይ ነው ሁኔታቸውና ጭራሽ እሱ አይደለም ብላ እሷም ካደችኝ ለልጇ ወግና ነው። እና አሁን ላይ እውነት እንዳመመው ሁላ ማለት ነው እያመንኩኝ አይደለም ከነጭራሹ ነው የምላችሁ። እና እውነት ጤነኛ ይመስለኛል አንዳንዴ አላውቅም። አውቆም አመመኝ ብሎ ወደ እኔ ህይወት ተመልሶ የመጣ ነው የመሰለኝ። እና አይዶ ነው ስላለፈ ህይወቱ አላውቅም። ረጅም ጊዜ ሆኖናል ከተለያየ እና በዛ መሀል ላይ እነዚህን ችግሮች እነዚህን ወንጀል ውስጥ ገብቶ ሊሆን ይችላል። ግን ስለዛ ነገር አይመለከተኝም ከዚህ በኋላ ብቻ ከኔ ጋር ማራቅ ነው የፈለግኩትና ያሰብኩትም ነገር አድርጌዋለሁ። የሆነ ሰዓት ላይ ደግሞ ወንድም ነኝ ተብዬው ብቻ እኔ አላውቀውም። ለመጀመሪያ ጊዜ ነው የዛኔ የሚያየሁት። ከዚህ በፊት የማይቼው አላውቅም። ዘኪም ብዙ ስለሱ አውርቶኝ አያውቅምና ብቻ የሆነ ወንድም ነኝ ብሎ የሆነ ሰውዬም መጥቶ ነበር፣ የሆነ ልጅ ነገር መጥቶ ነበረ። እሱ በመሀል ላይ ታችሁት ነበር ቪዲዮን። እሱንም አትሊስት ከነሱ እንኳን ይሻላል ብዬ ወይ ምናልባት በእርግጥ አላውቀውም ልጁን፣ ግን ጠይቄው ነበረ። እሱም ተመሳሳይ ነገር ነው የሚያወራልኝ። እሱ አይደለም ብሎ ሊክደኝ ሞከረና ማለት እንደ ህፃን ልጅ ሊያታልሉ የሞከሩት እና አንድ አይነት አላውቅም። ብቻ ከባድ ነው። ብቻ መልሼዋለሁ ዘኪን እዛ አድርጌዋለሁ። ግን ከትንሽ ቀናቶች በኋላ ያልኳችሁ የዘኪ ወንድም ነኝ የሚለው ልጅ ደወለልኝ። ስልኩን አላውቀውም ነበረ። ሳነሳው ግን ላናግርሽ እፈልጋለሁ፣ ማውራሽ ነገር አለ ምናምን ነገር አለ። መጀመሪያ እውነቱን ስነግራችሁ ላገኘው አልፈለኩም ነበረ። አላገኘም ብዬው ነበር፣ ግን በጣም በተደጋጋሚ እየደወለልኝ እያስጨነቀኝ ነበረ። ከዛ አላውቅም ምን ፈልገህ ነው ብዬ ሳወራው ብዙ ማታውቂው እውነት አለ ስለ ዘኪ እና እኔ እነግርሻለሁ አለኝ። ማለት የዛኔ ታውቃላችሁ ካሜራ ፊት ላይ ንገረኝ፣ ሁሉንም ነገር አስረዳኝ እያልኩት ነበር ነው። ካሜራ ፊት ላይ አላወራም፣ ካሜራ አብርተሽ ምናምን እያለኝ ነበር፣ ከካሜራ ጀርባ እያለኝ ነበር። እውነት ካለ ካሜራ ፊት ላይ ንገረኝ ስለው ነበር፣ ግን ሊነግረኝ ፈቃደኛ ስላልሆነ ተበሳጭቼ ነው ሁሉ ነገር ትቼ ወጣሁት። ግን ከዛ በኋላ ደወለልኝ ምናምን፣ ማውራሽ ነገር አለ አሁንም ካሜራ አለ አልኩት። ካሜራ እያለው ሁሉን ነገር እነግርሻለሁ በቃ። ግን በሰዓቱ ማውራት ስላልተመቸኝ ነው፣ እናትየውም ስለነበረች ነው አለኝ። በደንብ ግልጽ አድርጎ አልነገረኝም ብቻ ነገሮችን ብቻ በጣም ስላስጨነቀኝ ነው ፋሚሊ። እውነት ለመናገር ከእነሱ ጋር መገናኘት አልፈልግም ነበረ፣ ግን ምን ሊያወራኝ እንደፈለገ ራሱ አላውቅም። ማለት ሌላ ድራማ ሊሰራብኝም ሊሆን ይችላል አላውቅም። ብቻ ግን እስቲ ከመጣ በኋላ ልስማውና ምን እንደሚል አላውቅም። ብቻ ምን እንደምወስን ግን የወሰንኩት ውሳኔ ልቀይረው እንደማልችል ነው የምነግራችሁ። ከዚህ በኋላ ዘኪ በምንም ታምር ላምነው አልችልም እና እሱም መቶ የሚነግረኝ ነገር ምንም ሌላ ተረት ተረት ነው፣ ሌላ ድራማ ነው ሊያወራልኝ የሚችለው። ብቻ አላውቅም። ኦልሬዲ እየመጣው ነው ብሎኛል። ቤቴን አድራሻዬን ነግሬዋለሁ። ደርሷልም እና ስለደረሰም ነው ካሜራ ያበራውላችሁ። ብቻ እስቲ ከመጣ በኋላ ደግሞ ታዩታላችሁ። ምን እንደሚቀባጠርብኝ አላውቅም። ብቻ ያወራኝ ነገር እውነተኛ ከሆነ ማስረጃ ካለው
እስቲ ሰማዋለሁ። ከሌለውም አላቅም ብቻ እቲክ ደርሷል መሰለኝ። ሰላም አላ እና እዚህ ጋር ትቀመጣለህ። ችግር የለም። እሱ እንዴት ነህ? አለሁ እኔም ደህና ነኝ። በመጀመሪያ ግን አልተዋወቅንም ማለት ምንም አልነገርከኝም። ማን ልበል ስምህን? ያው የዘኪ ያጎቱ ልጅ ያጎቱ ልጅ መሆንን አወቅኩኝ፣ ግን ስም የለህም። እሺ አብርሃም አብርሃም። እሺ ታውቃለህ፣ በተደጋጋሚ ጊዜ እየደወልኩኝ ነበር ምናምን እና እኔ መጀመሪያ ማግኘት አልፈለኩም ነበረ። ምክንያቱም ከዚህ በኋላ ከዘኪ ጋር የሚያገናኝን ነገር ስላልፈለኩኝ እና አንተም ደግሞ በሰዓት ውስጥ ጠይቀ ካሜራ ፊት ላይ ብዙ ውሸት ስለዋሻኸኝ ማለት ነው። እናም ደግሞ አላቅህም ታውቃለህ። የዛኔ ነው የመጀመሪያ ጊዜ ያገኘው። በጣም ተደጋጋሚ ጊዜ ስለደወልክና ስላስጨነቅኝ ነው እሺ ያልኩ። ምነግርሽ እውነት አለ ስላልከኝ ነው ተደጋጋሚ ጊዜ እና እስቲ ልስማህ ብዬ ነው እና ካሜራም የዛኔ አልፈልግም ብለኸኝ ነበረ። አሁን ግን ካሜራ ፍቃደኛ ነኝ ስላልክ ነው ካሜራውን ያበራሁት። ግን ቢጠፋውንም በስልክ ላይ ፍቃደኛ ነኝ ብለኸኛል። ስለዚህ ካሜራ እያለ ነው እኔ እንድሰማ የምችለው። ካሜራ እንዲጠፋ ከፈለግክ ግን እኔም አላወራም። እውነት ካለ ካሜራ ፊት ላይ እንድታወራው ነው የምፈልገው። ምክንያቱም የኔ ህይወት ነገር ያለው ካሜራ በርቶ ነው ብዙ ህይወቴ የሚከታተሉኝ ሰዎች አሉና እነሱ ሁሉን ነገር ደግሞ የማሳልፈውን ነገር እንዲያውቁልኝ ስለምፈልግ ለዛ ነው። እሺ በቃ ቪዲዮ ብዙዎች በደርሶ አንቺ መተሽው የምታሳያቸው ማካላት አይተውት ለዘኪ ፍትህ መቆም የሚችሉ ከሆነ ችግር የለም። እውነት ካለ እኔ ዘኪ እውነት ካለው አላቅም ምን አይነት እውነት ሊኖረው እንደሚችል። በእርግጥ ወንጀለኛ ሰው ነው። አንደኛ ኪያን አግቷታል እያልኩ ነው። ሁለተኛ ደግሞ መታመሙንም እያመንኩልኝ አይደለም እያልኩ ነው። ምን አይነት እውነት እንደምትነግረኝ አላቅም። ሰምተሽ ግን ዘኪ የእውነትም ወንጀለኛ እንዳልሆነ ትረጃለሽ። እስቲ እሺ የምትለኝ እውነት አንተ ጋር ያለው እውነት ምንድን ነው? እሺ እኔ የማላውቀው ዘኪ ጋር ያለው እውነት ምንድን ነው? እሺ በመጀመሪያ ደረጃ ግን ሁሉንም ጥያቄ ከመጠየቄ በፊት እንድትመልስልኝ የሚፈልገው ነገር ምን እንደሆነ ታውቃለህ? ቪዲዮ ላይ ያለው ዘኪ ነው ዘኪ አይደለም? የዛኔ ስጠይቅ አይደለም ብለኸኝ ነበር። እናትየውም አይደለም ብላ ክዳኛለች። ያ በጣም አናዶኛል። ነው አይደለም? ያው ትክክለኛው ዘኪ ያ አይደለም ማንነቱ ግን በሆነ አጋጣሚ ስለ ማንነቱ ሳይሆን የጠየቅኩ አሁን ቪዲዮ ላይ ያለው ዘኪ ነው ዘኪ አይደለም? ዘኪ ነው። እሺ ዘኪ ነው። ቆንጆ በቃ ይሄን ነው መልስ እንድትመልስልኝ የምፈልገው። ታዲያ የዛኔ ለምንድን ነው አይደለም ብለህ ዋሸኸኝ? አንተም እናትየውስ እንዴት ለምን ዋሸች? ሁለተኛ የሆነበት የተፈጠረበት ሁኔታ የመጣሁበት ሁኔታ ልክ አልመሰለኝም። ማለት ግጭት ላይ ነው የመጣሁት ምናምን ነው። በዛ ግጭት ውስጥ ምን ብዬ እናገራለሁ? ሁለተኛ እናቱ ፊት ነው ያለሁት። ሶስተኛ ማውቃት ማለት እየተናገረ እሱም እወዳታለሁ አፈቅራታለሁ የሚላት በምን አንቺ ሆነሽ ሳለ በዚህ መንገድ ስትመጪ ያንን እውነት ለመደበቅ ይሄ እኮ እውነት እኮ ማለት ነው። ሕፃን ልጅ አይደለሁም። እያየሁት ቪዲዮ ላይ ዘኪ አይደለም ብዬ ማመን ይሄን ያህል ሕፃን ልጅ እኮ አይደለሁም። አይደለም ይሄ ማለት አይደለም ብሎ የሚያስክር ነገር አይደለም። ያው እንድክድ የሚያደርገኝ ሁለተኛ አንደኛ ነገር ያን ነገር እንዳልናገር እናቱ አለች ያሳደገችው እናቱ ፊት እንደዛ ብዬ ወንጀለኛ ነው ብዬ መናገር አለ። ለምንድን ነው የማትችለው? እናትዬ ወንጀለኛ መሆኑን አትፈልግም ነው? የተደበቀ ሚስጥር ምንድን ነው? እስቲ የተደበቀው ሚስጥር አንተ ነህ? እናትየው ጋር ነው? ዘኪ ጋር ነው? የተደበቀው ሚስጥር ምንድን ነው? እኔም እኮ እስቲ የተደበቀ ሚስጥር ምንድን ነው? ቆይ ዘኪ ከዚህ በፊት ሌላ ወንጀሎችን ሰርቷል? ምንድን ነው ይሄ? ስንተኛ ወንጀለኛ? እሺ ወንጀሉ ስንተኛ ወንጀሉ ነው? ንገረኝ እስቲ። እኔ እውነቱን ማወቅ የምፈልገው ይሄ ብቻ ነው የእውነት የሰራው ወንጀል? ሌላ ወንጀልም ሰርቷል ነው? አሁንስ የእውነት ታሟል አብዷል ብላችሁ ያመጣችሁ ለምንድን ነው? ወደ እኔ ህይወት ለምንድን ነው ተመልሳችሁ የመጣችሁት? ምን ፍለጋ ነው? እሱም እናትየውም ለምንድን ነው እንደዚህ አይነት ድራማ መስራት የፈለጋችሁት? አሞታል ብላችሁ ለምን ወደ እኔ ህይወት ለማምጣት ፈለጋችሁ? ያንን ስህተት እንዲሰራ ያደረገበት ማንነት የተፈጠረበትን እና የዛን ሁኔታ እንዳስረዳሽ እና ትሰሚኝና የትኛውን ስህተት እኮ በቃ ወንጀሉ ከመጀመሪያው ጀምሬ ልናገር በቃ ሰሚ ካገኘው ልናገር ወይ አንቺም ከዘኪ ሁኔታ አንጻር ሳስበው ያለበት ለውጥ ጥሩ እንደነበርና አንቺም ጥሩ ሰው እንደሆነሽ አስቤ
ነው ይሄን እውነት ልንገርሽ ቢያንስ። እሺ እሺ፣ ስለ የትኛው እውነት ነው አሁን? ኪያን ስላገታት እውነት ነው የምትነግረኝ? እዛ ለምን እንዳገታት? በቃ እኮ ያም ሁኔታ እንዲፈጠር የሆነበት አሁን ያለበት ሲቹዌሽን የተፈጠረው አሁን ያለበት ስልሽ በቃ ሰው እኔ እንጃ ዘኪም ቢሆን ማንኛውም ሰው ላይ እኔ እስከማውቀው ሰው አፍቅሮ እንደዚህ ሊሆን አይችልም። እሺ ስለ እንደዚህ የተፈጠረበት ማንነት ምን እንደሆነ እንድነግርሽ ማለት ነው። እሺ ንገረኝ። ያው እንደ ቤተሰብ እንዳጎት ልጅ በቅርበት አውቀዋለሁ። ዘኪ እንደ ቤተሰብ እንደ ወንድም አብረን ያደግነው ያው እኛ የምንኖርበት ቦታ የተለያየ ቢሆንም እና ከቤተሰቦቹ ጋር ሲኖር ግን ቤተሰቡን ባጣበት ሁኔታ ላይ ያው ነገሮች ከሆነ አላውቅም። እሺ አባቱን ሲያጣ ከፍተኛ ሀዘን ገጥሞት ነበር እና ያንን ሁኔታ ለመመለስ ረጅም ጊዜ ፈጅቶበታል። በጣም ተጎድቷል። እናቱ ከዛ ቀደም ደግሞ ሞታበታለች። አባቱን ያሳደገው ያን ስታስቢ እንደ አባት እንደሌለው ልጅ ስታስቢ ከባድ ነው ማለት ያ አባት እንዴት ይቀጥላል የሚለው ሁኔታ የፈጠረበት ማለት ነው። ያው የልጅነት አይምሮ ስለሆነ ደግሞ ከዛ በፊት ግን አባቱ ከመሞቱ በፊት እናቱ እንደሞተች ያው ሌላ ሚስት ምናምን አግብቶ ነበር ያሁን የምታገኛት ማለት ነው። የዘኪ ትክክለኛ እናቱ አይደለችም። እናትየው ትክክለኛ እናትየው አይደለችም። እናንተ ሰዎች ምንድን ነው አላማችሁ? ቆይ ምን ይሄንን ተናገር ብላን የላከችው ነው የላከ? የምን ሁኔታ እንዴት ይሄንን እንዴት ታምነኛለች ብለህ ታስባለህ? ሲጀመር ከመጀመሪያው ጀምሮ እናቴ ምንድነው እናቴ ናት እያለኝ ነበር አይደል? አንድ ቀን እናቴ አይደለችም ብሎኝ አያውቅም ዘኪ። ሲቀጥል ደግሞ ማለት ነው እኔ ወላጅ እናቱ ነኝ እያለች ስንቴ ነው እየመጣች እኔ ጋር ትጮይ ነበረው። በቃ ሁኔታውን ላስረዳሽ አይደለም። ምንድነው የምታስረዳኝ? ይሄ እኮ የሚያሳምን ነገር አይደለም እያወራ ያለው። የዘኪን እንደዚህ መሆን መስማት ከፈለግሽ እስከ መጨረሻው መስማት አለብሽ። ምን ማይሆን ታሪክ እየነገርከኝ እንደሰማን የፈለከው? ሲጀምር ብታወራው ነገሩ እውነት አለ። እንደውም ተረጋግቼ ያወራውህ ማለት ነው የሆነ እውነት አለ ብዬ ስላሰብኩኝ ነበር። ግን ሳይ ምንም አይነት እውነት የለም። እንደውም ከቻልክ ከቤት ትወጣልኝ ደስ ይለኛል። እናትየዋ እንደዚህ የምትሆነው የደበቀችው ሚስጥር ሳይኖር ነው እንደዚህ የምትናገረው። ምንድን ነው የደበቀችው ሚስጥር እኮ? እሱን ስሚኝ አይደለም። እሺ ንገረኝ። በቃ እናቱ አይደለችም፣ አሳድገዋለች። በእርግጥ ግን እናቱ አይደለችም። አባቱ በቃ ማለት አባቱ እሷን ካገባ በኋላ ጥሩ ሁኔታ ማለት በጥሩ ሁኔታ ተንከባክበዋለች፣ እንደ እናት አሳድገዋለች። ያ ሁኔታ እናቴ ለማለት ያስችለዋል ማለት በበቂ ተንከባክበዋለች። ስለዚህ አባቱ ስላለ አባቱ ሲሞት ግን ድንገተኛ አሟሟት ነበር የሚሞት። ያ ሁኔታ ግን የተፈጠረበት ደግሞ ያው እኔ እንደማውቀው እናቱ ነች የአባቱ ማጣት ሁኔታ መንስኤ ነው። ይሄ ድራማችሁ ነው አይደለም? ይሄ ታሪክ ማን ነው አስጠንቶ የላከ? እኔ ጋር ንገረኝ። የሆነ ሰው አለ ከጀርባ? እኔ በቅርበት እኮ ነው አስጠንቶ የላከ ሰው። በእምነት እንደዚህ አይነት ታሪክ ታምናለች ተብሎ የላከ ሰው አለ? አንቺ እኮ አላቅሽም እናት። ግን እኔ የዘኪ ሁኔታ እኔ እኮ ስለማላቅ ነው አንድ ላምን ያልኩት። መልካም ሰው ነሽ ብዬ ነው እውነቱን እየተናገርኩ ያለሁት። እስካሁን አፍኛ ልጅነት ማለት ከዘኪ ጋር ተቀራራቢ እድሜ ላይ ያለ ነው። ሰሚ አካል ስለማላገኝ ነው እስካሁን ሚስጥሩ እንደዚህ ያለ። ስለአንተ እንትን አይመለከተኝም። በመጀመሪያ ደረጃ የዘኪ ሁኔታ ያሳስበኛል። እኔ ወይም ያጎቴ ልጅ እኮ ነው። ይኸውልህ ያጎቴ ልጅም ይሁን የምንም ልጅ ይሁን አይመለከተኝም። ስለአንተ አፍቃሪው ነሽ አይደለ? የሚያፈቅርሽ ሰው ነሽ አይደለ? የዘኪ ሁኔታ የሚያሳስብሽ ከሆነ የሉነት መስማት አለበት። እሱን እያሻችሁ እስከ ዛሬ ይሄንን ተንከባክበሽዋል። ተንከባከበ የነበረው ድራማ እየሰራ አልነበረም። ታሟል። ይኸውልህ ስማኝ ይኸውልህ አንተም እናትየውም ዘኪም ብትሆኑ ሶስታችሁም ውሸታም ሰዎች ናችሁ። የዘኪው እንደዚህ መሆን የሚያሳስብሽ ከሆነ ይሄን ሚስጥር ተነጋግረህ መተህ ማን እየነገረ እንደሆነ አላውቅም። ከኋላ የሆነ ሰው ማን ሊነግረኝ ይችላል? መተህ ለእኔ ልታሳምነኝ እየሞከርክ ነው። እኔ ደግሞ ከዚህ በኋላ አንተንም ሆንክ ማናችሁንም አላምናችሁ። ሰማኝ አይደል? እስካሁን ድረስ የተታለልኩላችሁ ይበቃል። የዘኪ እንደዚህ መሆን የሚያሳስብሽ ከሆነ ዘኪ እንደዚህ አረረም እያልኩ እኮ ነው። አልታመመም። አሁንም ልታሳምነኝ ነው የምትሞክረው? ዘኪ ታሟል ብለህ ፍቅር እንደዚህ ሊያደርገው አይችልም። ሌላ ሚስጥር አለው። እንደዚህ መሆን የመጣው ምክንያት ሌላ ምክንያት አለው። የመጣው አላማው እኔ ጋርና እነቶፋ ጋር ለመምጣት ነው። እኔ መቅረቢያ መንገድ አደረገኝ እንጂ ዘኪ በእምነትን አፍቅሬ መጣው ብሎ ለማታለል ነው የመጣው እንጂ አልታመመም እያልኩ ነው። አልታመመም። እንደዚህ አይነት ሰው አይደለም። አንተ ማን ነህ? እሺ ጠበቃው? እሺ አጎቱ ልጅ ነኝ ነግሬሻለሁ። እሺ አጎቱ ልጅ በእናትህ አውቀዋለሁ። ይሄን ታሪክ መቼ ነው የነገረህ? መቼ ነው እንደዚህ አሳምናት ብሎ ይላከ? መቼ ነው ያቀዳችሁበት? እስቲ ደግሞ አሁን ስመልሰው ደግሞ ሌላ አቀዳችሁ መጣችሁ ነው? ይኸውልሽ እንደዚህ የመሆኑ ሚስጥር የእናቱ ልጅ በቃ እንጀራ እናቱ ነች። በቃ አሁን ያለችው እናቱ ነች። ሁሉንም ጥፋት ወደ እሷ አዞራችሁት። መጀመሪያ ሰው እንደዚህ ቢባል ስለማያም ነው። አየሻ አንቺ አላመንሽኝም።
ለሌላውም እንደዚህ ብናገር አያምነኝም። ምክንያቱም እናቱ ነች አሳድገዋለች ብሎ ስለሚያስብ እንደዚህ የመሆኑ ሚስጥር እናቱ ነች ያሳበበችው ያሳበደችው እናትየው ናት እያልከኝ ነው። ጅላው መመስለህ እንደዚህ አይነት ታሪክ ፈጥረህ መጥተህ በእምነት ታምልኛለች ብለህ የምታስበው ማነው አንተ? ሲጀመር እኔ ነኝ ጥፋተኛ። አምጥቼ እዚህ ድረስ ቤት ድረስ አምጥቼ አንተን ቁጭ ብዬ ማውራቴ የኔ ጥፋት ነው። አይሽ ይሄን ሚስጥር ለማንም ብናገር ያለ ሰው የለም፣ ግን መስማት አለብሽ። የዘኪ እንደዚህ መሆን ያሳስብሽ ከሆነ ምንድነው እንደዚህ የመሆኑ ምክንያት እንጀራና የአባቱ ሞት ምክንያት እሷ ነች። ገደል መግባት ይችላል። ምክንያቱም ወንጀለኛ ሰው ነው። የገዛ ጓደኛዬን አግቶ ወንጀል የሰራ ሰው ነው። ሰማኸኝ አይደለ? እሱ ብቻ ነው የሚያፈቅርሽ ማለት ነው። ማን ነው የሚያፈቅረኝ? ዘኪ። እንደዛ ታስቢ ድራማችሁ ነው። የምር የታመመ መስሎኝ የምር በእኔ የተጎዳ መስሎኝ አዝኜ ምክንያቱም ተጎድቷል። አንቺ ምክንያት ተጎድቷል። ግን እዚህ ድረስ እንዲደርስ ያደረገው ደግሞ የእናቱ ምክንያት ነው። የአባቱ ሞት ላይ እጁ አለበት። የማን? የእናትየዋ። እሺ ያንን እዛ ቦታ ላይ እንኳን ለመናገር ድፍረት ያጣሁት እናቱ ስላለች ነው እንጂ ተናገር ብለሽ ካሜራ ፊት ምናምን ስለሆነ አይደለም። እናቱ ለፊት እንደዛ ብናገር ያንን ወንጀል ማጋለጥባት ስለሆነ የሆነ ነገር ታደርገኛለች ብዬ ስለማስብ። ማንን? አንተን? አዎ ዘኪ እንደዚህ ያደረገች እኔን አታደርግ። እሺ ብዬ አላስብም አይደል? ስለዚህ ዘኪ ግን ወደዛ ማንነት ራሱ እንዲገባ ያደረገው እሺ አሁን እኔ ቁጭ አንተን ምንም የሚያሳምን ነገር አይደለም እያወራኝ ያለው። ስለዛኛው ቪዲዮ ስላሳየሽኝ ቪዲዮ እንኳን ምክንያቱ እናቱ ነች እንደዛ ያ ሁኔታ ላይ እንዲገባ ያደረገው። እንዴት? ስሚኝ፣ እንዴት ማለት ጥሩ ነው። ዘኪ ከአባቱ ሞት በኋላ ከአባቱ ሀዘን በኋላ እናቱ ትጨቁነዋለች። እሺ በቃ ቤት ምግብም አትሰጠውም። በቃ እስረኛ ነው የነበረውና ያ አይምሮውን በቃ እያጨናነቀው ሲመጣ ውሎ አዳሩ ውጭ ሆነ። በቃ እኔ ጋር እናሳልፋለን። ያው እኔ የትምህርት ወቅት ስለነበረ እኔ ትምህርት ቤት አሳልፋለሁ። ያው እኔ ትምህርት ቤት ነው ሙሉ። ከዛ በቃ የማይሆኑ ጓደኞች ጋር ገጠመ። ብሩን አምጥቶ ትንሽም ብር ቢኖረው ከነሱ ጋር የሚያሳልፍበት ምናምን ሱስ ጀመረ ምናምን። በዛ ሱስ ምክንያት በቃ እና በማይሆኑ ጓደኞች ያ ሁኔታ ላይ ገባ እና ከባለ ሀብቶች ጋር ደግሞ አንዳንድ እንደዚህ ምንድነው የጋርድ ስራ ምናምን ጀመሩ። ምን አገባኝ እኮ መጨረስ አለብሽ። ያ ሁኔታ ላይ ገባ። አይመለከተኝም። እኔ ስለዚህ ብትነግረኝ የፈለገ ነገር ውስጥ ግባ አይመለከተኝ። አሁን ሲጀመር ሰማኝ አይደለ? አሁን ይሄን ታሪክ ልሰማበት ምችልበት ነገር የለም። አምጥቼ ዘኪ ለእናትየው አስረክቤዋለሁ። እናትየው እየተንከባከበችው ነው። ግን አሁን አደጋ ላይ እየተንከባከበችው ነው። አደጋ ላይ ነው የጣልሽው። አሁን አንቺ ጋር ነው መሆን የሚገባው። ለምን ጋር ይሆናል? ይሄው ተመልሶ ያ ሁኔታ ውስጥ ነው የሚገባው። እንዴት? ለምን? በቃ እናቱ ጨቁነዋለች፣ መድኃኒት ትሰጠዋለች፣ ታሳምመዋለች። ምክንያቱም እሷ የቀረበችው ሀብት ፍለጋ ነው። የምን ሀብት ነው? ከዚህ በእርግጥ ሰምቻታለሁ ሀብት እያለች ግን አንድ ላይ ግን እሱ ምናልባት ውሸታም ነው ብዬ ስለሰራ ሀብቱ የተመዘገበው በእናትና በአባቱ ነው። በትክክለኛ እናትና አባት ነው። ስለዚህ ትክክለኛ ወራሽ የሚሆነው በእነሱ የተወለደ ልጅ ነው። እሱም ደግሞ ዘኪ ብቻ ነው ያለው። እሺ ስለዚህ ሴቷ ይሻት እናትየዋ ልጅ ነው። የእናትየዋ ትክክለኛ ልጅ ነው። ስትመጣ ብረት ይዘው የመጣችው ልጅ ናት። ስለዚህ ብቸኛ ወራሽ ዘኪ ነው የሚሆነው። ያንን ሀብት ፍለጋ ግን መጀመሪያ ማሳመን አለባት ዘኪን። ዘኪ ደግሞ ለዛ ሀብት ግድ የለውም ማለት በቃ በመጨረሻ ሰዓት ነው በቃ ሊደርስ የሚችለው። የዛ ሀብት ደግሞ ወራሽ ለመሆን ደግሞ እናትየዋ የሆነ መንገድ መፍጠር ነበረባት። እሱም ደግሞ ያላት ሀሳብ ዘኪን አሳምኗ እብድ ነው ማስባል። ስለዚህ እናትየው ናት እዚህ ሁሉ ነገር ውስጥ ያደረገችው፣ ያሳበደችው እናትየው ናት። አሁንም ደግሞ የተንከባከበችው አይደለም። አሁንም እዛ አደጋ ላይ በትጠዩ እስረኛ አድርጋ ጨቁና መድኃኒት እየሰጠችው እብድ የሚባልበት ደረጃ እስኪደርስ ነው የምትጠይቀው። የት? አሁን እዛ ቤት ውስጥ አስራው ነው ያለችው። እዛ ባስራው ነው። በጣም ጥሩ። እሺ አሁን ውጣልኝ ከቤት። ምክንያቱም ስላላመንኩ። ምንድነው ማታምኝ? አላምንም። ምንም የምታወራልኝ ነገር ሁሉ የሚያሳምን ነገር። እናቱ ትክክለኛ እናቱ አይደለችም። ስለዚህ ለዚህ አታደርግም። እናቴ ናት ብሎ ስንት ጊዜ አውርቶልኛል እሱ። ስለዚህ የበፊቱን ልጅነቱን አልነገረኝም። በአባቱ ጊዜ የነበረውን አንተ የምታወራው ነገር ሁሉ ምንም አይጠቅም። እኔ ማታለል ነው ያዝከው። ሰማኸኝ አይደለ? አላታለልኩሽም። የምታወራው ነገር ሁሉ እኔ የሚያሳምን ነገር አይደለም። አይደለችም ትለኛለህ። አንዴ ታሰቃየዋለች ትለኛለህ። ሀብት ፈልጎ ነው ትለኛለህ። የምን ሀብት ነው? እሺ እኔ ምን ላድርግሽ? ንገረኝ። እኔ ምን ላድርግ? እየነገርኩሽ ነው አይደለም? እሷ ወንጀለኛ ከሆነች ዘኪን ያሳበደች እሷ ከሆነች ጥሩ ሂድ ፖሊስ ጣቢያ ሂድ። ማን ያምነኛል?
ምንም መረጃ አልያዝኩም። ዘኪን እንኳን ፍለጋ ቤቱ ብሄድ እኮ አታስገባንም እኮ ማናችንም የእሱ ጓደኞች ነን የበፊት ጓደኞች ነን ብለን መተን አታስገባንም። ምን አገባኝ አሁን እዛ ሁኔታ አሁንም ታስሮ ነው ያለው። አሁንም መድኃኒት እየሰጠችው ነው የሚሆነው። ይሄን ድራማ ማን ነው? እሺ ድራማ ዘኪን ከዛ ቦታ እናስወጣውና አስመርምሬው ከዚህ ሁኔታ ላይ መሆን የለበትም። ዘኪ ከዛ ቤት ማስወጣት አለብሽ። ዘኪ አሁንም አደጋ ላይ ልጣልሽው አንቺ ጋር ተሻለው አታፍሩም? አንቺ ነሽ አደጋ ላይ የምትይው። አሁንም አንቺ ነሽ እያላችሁ መታችሁ ተቁስ አታፍሩም? አልወቀስኩሽም። እና ምንድነው ፍላጎት? ከዛ ሁኔታ እንኳን የተሻለው አንቺ ጋር በቆየበት ጊዜ ነበር። ዘኪ አላመመውም እያልኩ እኮ ነው። አሞታል። እሺ አሁን ደግሞ የባሰ የምታመምበት ቦታ ላይ ነው። ከዛ ቤት እናስወጣውና ሕክምና ቦታ እንውሰደው እናስመርምረው። የማኑኤል ሕክምና ወስዷል። ያኔ ወስጀው አሳክመዋለሁ። ያኔ አሳክሜው ማለት ነው። እብድ አይደለም ከተባለ ግን ወደ እብደት እየሄደ ነው። ወደ እብደት እየሄደ ነው። የእሱን ወንጀል ትወስዳለህ? ወስዳለሁ። የምን እብድ ነው? ዘኪ እንደዚህ መሆን ያሳስበኛል። የምን እብደት ነው? በቃ መድኃኒት እየሰጠችው ነው። እብደት ውስጥ እየመራችው ነው። እናትየዋ እብድ እንዲባል ብቻ ነው የምትፈልገው። ምክንያቱም ሀብቱ ደግሞ ረስ ዘኪ እብደት መባል አለበት። እኔ ለምን አምናለሁ? እንደዚህ መሆን ስለሚያሳስበኝ አንቺም የሚያሳስብሽ ከሆነ ከዛ ሁኔታ ላይ እንዲወጣ የሚያሳስበኝ በፊት ነበር። አሁንም ወንጀለኛ መሆኑን ሳላቅ በፊት ያሳስበኝ ነበር። አሁን ግን አያሳስበኝም። አሁን እውነቱን አውቀሻል። ያሳስብሽ ይገባል እኮ። አሁን ዘኪን ከዛ ሁኔታ እናስወጣውና እናስመርምረው። ያ ሁኔታ አስመርመሪያሽው ጤነኛ ነው ከተባለና ያ አደጋ ካልሆነ እንቀጥል። አይምሮ በሽተኛ ነው ካልተባለ አሁንም እስቲል እያመንኩ አይደለም። ምክንያቱም እናትየው ከዚህ በፊት አውቃለሁ ሰንሰል ውስጥ አስረዋለች። ምን ብለው እንደሆነ እሱን አስታውሳለሁ። ግን ያ ነገር ሁሉ ድራማ እንደሆነ ነው ጭንቅላት ላይ እያሰብኩ ያለሁት ነው የምልህ። አሁንም አንተ የመጣው እኔን ለማታለል ነው ብዬ እያሰብኩ ነው ያለሁት። እንዴት ታስረዋለች? ጤነኛ ሆኖ አንቺ ስታስቢው ጤነኛ ሆኖ እንዴት? ምክንያቱም እኔ ጋር ለማሳመን የላካችሁት ሰው ከሆነስ አታሰርም። በዛ ሁኔታ አይደለም። አንተ ልጅ ለምን አምናለሁ? የሆነ ነገር አሳየኝ። በስልክ እንኳን ማስረጃ ካለ የሆነ ነገር ካለ በዛ ካለ ጋር ነበር ማስረጃ ቢኖርኝ በዛ ስልክ ላይ ስለናትየው የሆነ ነገር ወይ ዘኪን ስታሰቃየው የቀረስከው ነገር ትንሽ እንኳን ካለ ዲና እኮ ምክንያቱ ደግሞ አባቱ በሞተበት ጊዜ የሚሞትበት ሁኔታ ላይ አልነበረ። በጣም ጤነኛ ነበረ። ስራ እየተመላለሰ የሚሰራበት ወቅት እኔ እሱ ያመንኩት አይደለም እኮ እየተነገርኩሽ ነው። አንቺ ምን ታስረዳኝ? ማስረጃ ካለ ስለነዚህ ሰዎች እናትየው እውነት ስታወራ የቀረስካት ቪዲዮ ካለ ወይ ቮይስ ካለ የምታሳመነኝ ነገር ካለ አሳመነኝ። ከዛ ውጪ እኔ በምታወራኝ ወሬ ማለት ነው አምኜልህ ዝም ብዬ መሄድ ሰው አይደለሁም። ይችላል የቀረስኩት አንድ ሳውንድ አለ። እሱ ደግሞ ስለናትየው ነው። ስለማን ነው? ስለናትየው ነው። ይሄም ደግሞ ምንድነው ሀብቱን ለመውረስ ሰዎችን ሰብስባ ነበር። እሺ እና የሚሰጧትን ምክር ያካተተበት ነው። ምክንያት ሲያጡ ዘኪ እብድ ነው መባል አለበት የሚሉ ምክንያት ሲሰጧት እሷም ስትስማማበትና የሚያሳይ ሳውንድ ነው። እንዳልቀርጽ ከቤት ወጣ በላይ ነበር እና ሰዎቹን ውጭ ላይ ገና ሲገቡ ሀሳባቸውን ተረድቼ ሪከርድ ጀምሬ ሶፋ ውስጥ ደብቄ የተቀረጸ ሳውንድ ነው። እሱን ደግሞ ቁጭ ብለሽ እኮ ተቀምጠሽ ማንም አካል ጋር ቢሄድ ደግሞ እሷ እጇ ረጅም ስለሆነ ታስጠፋዋለች፣ መረጃ ትደብቃለች። ሰዎቹን ደግሞ በቃ ይሄ እውነተኛ ክስ አይደለም ብለው ስለሚያታለሉ ስሚ የምልሽ ለዚህ ነበር ከቅድም ጀምሮ ዘኪ እንደዚህ ሁኔታ ውስጥ የገባው በእሷ ምክንያት። ስለ ሀብት ነው እያወራች ያለች። ሀብቱን ለመውረስ ምን ማድረግ አለብኝ ብላ ሰዎችን ሰብስባ ስታወራ ነበር እና ሀሳቦችን አነሱ አልተስማሙም። በበስተ መጨረሻ ግን የሰጧት ሀሳብ ዘኪ እብድ ነው መባል አለበት። ዘኪ እብድ ነው ተብሎ በሐኪም ቤት ከተመሰከረላት ያው ሀብቱ ወራሽ ትሆናለች ማለት ነው። ዘኪም ያው ሀብቱን ስለዚህ እያልከኝ ያለኸው ቮይሱ ላይም እንደሰማሁት ከሆነ ዘኪን ሀብቱ እንዳይወርስ ማድረግ አለብን፣ ዘኪን ጭንቅላቱን ማሳመም አለብን እያለች ነው እያወራች ያለች። ስለዚህ እያልከኝ ያለኸው እናትየው የዘኪን ሀብት ለመውረስ እሱን እብድ ነው ብላ አስብላ ሙሉ ለሙሉ ሀብቱን ለመውረስ ነው። ከጅምሩ አባትየውን እንኳን የቀረበችበትና ወደ ቤቱ የገባችበት ሪዘን ሀብቱ ነው የሚሆነው የሚችለው። ምክንያቱም የአባቱ ሞት ላይ
እጁ አለበት። ምክንያቱም እሱም ደግሞ የሚያሳይ አንድ ድምፅ አለ። እሱን ሌላ ጊዜ ያሰማሻል። የአባቱ ሞት ላይ እጁ አለበት ስልሽ ያለ ምክንያት አይደለም። ምክንያቱም ያገኘሁት መረጃ ፍንጭ ስላለ ሰማሁ። መጀመሪያ አላመንኩም ነበር፣ ግን ምናልባት ይህ ቮይስ አጠራጥሮኛል። ከዚህ በፊትም እናትየው አጠራጥራኝ ነበረ። እንዳልኩ ከዚህ በፊት ስለ ሀብት ስታወራልኝ ነበር። አላውቅም ግን ዘኪ ዋሽቶኛል። ዘኪ ወንጀለኛ ነው። ይሄን ታውቃለህ። ወንጀለኛ መሆኑንም አምነህ ግን ወንጀልን የገባው እኮ ነገርኩሽ። እናትየዋ ያለበት ሁኔታ እየጨቆነች እና እያሰረች መድኃኒት እየሰጠች ልትሰጠው የምትጥርበት ጊዜ ላይ ነበር እና በቃ እሱም ያ ሁኔታ የተለመደ ስላልሆነ ውጪ መዋል ጀመረ። ማየውን ጓደኞች ገጠመ። በዛ ደግሞ ያው ይሄን የምታየውን ወንጀል አይነት ለመስራት እንጂ ኪያን እንደሚያግቷት ኪያ እንትን ላይ እንደነበረ ብዙ መረጃ እንደሚያውቅ ስለ ኪያ ምናምን ብዙ እንትን አይልም ነበር ነው። እንደ አጋጣሚ ነው የገባው ነው እዛ ስራ ላይ። ይሄ ሁኔታ ላይ በነበረበት ጊዜ እቤት መመለስ አይፈልግም ነበር። ምክንያቱም እቤት ቢገባ እራትም አያገኝም። ያለበት ሁኔታ በቃ በነጋታው ላታስወጣው ትችላለች። እንደዛ አይነት ሁኔታ ላይ ስለነበረ አንዳንድ ጊዜ እኛ ቤት ይመጣል አዳር። ምክንያቱም መሽቶብኛል እዚህ ልደር እያለ አንዳንድ ጊዜ እኛ ጋር ይመጣ ነበር እና በዛ ሁኔታ ላይ እንደ ጓደኝነት እንደ ወንድምነት እናወራ ነበር። በነበረው ሁኔታ ደግሞ እንደዚህ ሁኔታ ውስጥ መግባቱን ደግሞ አውቃለሁ። ይህ አደጋ እንዲፈጠር ያደረገው ደግሞ ማን ጓደኞች ገጠመ። እንደዚህ ደግሞ ይሄ የማገት ስራ ደግሞ ሰዎች ስራዎችን ይሰጧቸው ነበር። ከነሱ ጋር አብሮ ይወጣ ነበር። በዛ ምክንያት ነው እንጂ አያውቅም ነበር። እሺ ማነህ? ስምህን ባላውቀውም ማን ነበር ያልከኝ? ስምህ አብርሃም ያልከውን ሰማው። አላሳመነኝም፣ ግን ቮይሱ ትንሽ አጠራጥሮኛል። ቆይ ስማኝ፣ ቮይሱ ትንሽ አጠራጥሮኛል። ግን ዘኪ አሁንም እንደታመመ እያመንኩኝ ስላልሆነ ምናልባት አንተም እየዋሸኝ ነው ብዬ ስላሰብኩኝ እርግጠኛ ስላልሆንኩኝ ሌላ ቀን እንቀጣጠር። እኔ ብቻዬን አልመጣም፣ ከሰው ጋር እመጣለሁ። ወይ ልንገርሽ፣ ስማኛ። እሺ ምንድን ነው? አንቺን ፈልጋ በእምነት ብላ የመጣችው ማለት እህቷ ነች አይደለ? እህቱን እንድታፈላልግኝ ያደረግኩት ማለት ቀና ስለሆነች እኔ ነኝ እንደዛ ያደረግኩት። ምክንያቱም ደግሞ በዛ ሰዓት በምኔን ወዶና ፍቅሮ አንቺን በቃ የሚፈልግበት ሰዓት ላይ ነው በዚህ ሁኔታ ወደ እብደት የሄደው። ምክንያቱም እሱ የሚያውቀው በምኒ ማለቱ ነው። መድኃኒት እየተሰጠው እንደሆነ በመድኃኒት ምክንያት እንደሆነ እህቱ ነግራኛለች። ማለት በምኒን ባገኘበት ወቅት ላይ ነው በቃ ቤት እስረኛ የሆኑ ማለት በምኒን ለማግኘት በምኒን ፍለጋ ምናምን ያሳልፍ ነበረ። ከሆነ ወቅት ደግሞ በኋላ በበምኒ ምክንያት ማለት በምኒ ጥላው ሄዳ አንቺ ጥለሽው ሄደሽ አይምሮ እንደተጎዳ ማለት ይመስላል። ግን በቃ ያ ሁኔታ ያን እንዲፈጥርበት አይችልም። ግን በቃ አንቺ ጥለሽው እንደሄድሽ አምኖ ሚስት ተበሳጭቶ በቃ ቤት ማሳለፍ መደበር ጀመረ። ጓደኞች የሚጠሩት ነበረ አይወጣም። ያ ሁኔታ ቤት እንዲቀር አደረገው። ያ ተጨምሮ ደግሞ መድኃኒት ጨምርልበት ነበረ። መድኃኒት እሺ እንዳልከኝ ልመንህ፣ እንዳልከኝ እውነት ይሁንና ያልከኝ ነገር ሁሉ ባላምንም በመጀመሪያ ደረጃ ዘኪ ማስመርመር እፈልጋለሁ። ታማሚ ሰው ነው ታማሚ አይደለም የሚለውን ነገር መስማት እፈልጋለሁ። እውነት ሴትዮዋ እያሰቃየችው እንደሆነ ደግሞ በአይኔ በብረቱ ማየት እፈልጋለሁ። ግን አንድ ነገር እንድታደርግልኝ እፈልጋለሁ። ዘኪ ከዛ ሁኔታ እንደወጣ አንቺ ጋር ነው መሆን ያለበት። በመጀመሪያ ደረጃ ለማስወጣት አይደለም አንተ ጋር የሚሄደው። እውነት ይሁን ውሸት ይሁን የሚለውን ነገር ማየት ነው የምፈልገው። ሰማኝ አይደል? እውነት ይሁን ውሸት ይሁን የሚለውን ነገር ካረጋገጥኩኝ በኋላም በመቀጠል ሆስፒታል ወስደዋል። ሰማኝ አይደል? ዝም ብዬ ቤቴ አላመጣውም። ምክንያቱም ወንጀለኛ ሰው ነው። ከዚህ በፊትም እኔን ሊደፍረኝ ሞክሮ ነበር። ስለዚህ እሱ አይምሮ ላይ የተፈጠረበት ነገር ሊሆን ይችላል። ሊያገታት ሞክሯል። ድጋሜ ወንጀል አለመስራቱን አለማድረጉን አላውቅም። ምናልባት በፊት ጓደኛዬ ነበር አውቃለሁ። ለዛ ውለታ ስል ብዙ ነገር እኔም አድርጌለታለሁ፣ እሱም አድርጎልኛል። ለዛ ውለታ ስል ምናልባት ታስሬ ስላለው ነው እንጂ እውነት ለመናገር ለሱ ባላደርግለት ደስ ይለኛል። ግን ሌላ ቀን እንቀጣጠራለን፣ እንደዋወላለን ሲመቸኝ። አሁን ሰሞኑን አልችልም ስላለኝ ያን ይመጣና ታሳየኛለህ። እናትዬው ባለችበት ደብቀህ ታስገባኛለህ። ማስገባትም ካለብን ብቻ አላውቅም። ባየው በአይኔ ደስ ይለኛል። እውነት ይሁን ውሸት ይሁን የምታወራልኝ ነገር ይሄንን ቮይስ ስላሰማኝ ነው እንጂ በመጀመሪያ ደረጃ አልሰማም ነበር። ከቤትም ላስወጣ ነበር። ይቅርታ እና አንቺ ለበምኒት ማለት ዘኪ በጣም ታስቢለታለሽ። ከዛ ጋር ግንኙነት ከቤተሰቡ ጋር ግንኙነት የለሽም ብዬ ስላሰብኩ ነው ያሰማሽ። አሁን ይህን መረጃ ይዤ ለፖሊስ እንኳን ባስረክብ እጇ ረጅም ነው ሴትዮዋ። ያልኩሽም ሰዎች ሰብስባለች እና ያው ታስጠፋዋለች መረጃውን፣ ክሱንም ታሰርዘዋለች ብዬ ስላሰብኩ ስለዚህ እንደተነጋገርነው ይሆናል ማለት ነው።
ሌላ ቀን እንደዋወላለን፣ ትወስደኛለህ፣ ታሳየኛለህ ሁሉን ነገር፣ ሆስፒታልም ወስደዋለሁ። ከዛ በኋላ ያንተ እውነትነት የዘኪ እውነታነት ያን ይወጣል ማለት ነው። እውነት መታመኑ። ለማንኛውም ስለነገርከኝ አመሰግናለሁ። አይ ቲንክ ጨርሰናል መሰለኝ ከዚህ በኋላ። አመሰግናለሁ ስለነበረን ቆይታ። ባላምንህም ብቻ ነግረኸኛል ብዙ ነገሮች። ዘኪን ከዚህ ሁኔታ ማስወጣት አለብን። እሱን መወስነው እኔ ነኝ። እውነት መሆኑን መታመምና ለመታመሙን እውነት ከሆነ ካረጋገጥኩኝ አስወጣዋለሁ። ካላመንኩበት እዛ ሁኔታ አሁን ላይ ራሱ ያለበት ሁኔታ መልሰሽ አንቺ ጋር በነበረበት ቆይታ እንደነበረው አይሆንም። ተመልሶ በሽተኛ ነው የምታደርገው። እኔ እስቲል መታመሙን እያመንኩኝ አይደለም እያልኩ አንተ ስለሱ በሽታ ነው እያወራልኝ ያለው። አዎ እዛ ሁኔታ ነው አይመለስሽም። አሁን እዛ ሁኔታ ላይ ከተመለሰ ይታሰራል። ውሸትንስ ቢሆንስ? እሺ ውሸቴን አይደለም። ይሄው መረጃ አሰማሁሽ አይደለ? ነገርኩሽ ታሪኩን። ይሄ መረጃ አውቃችሁ እኔን ለማሳመን ቢሆንስ የምን ማረጋገጫ አለኝ? እናንተን ማምንበት ማረጋገጫ የለኝም። አሁን ካለበት ሁኔታ እናስወጣው፣ አስመርምሪው፣ ችግር የለው ጤነኛ ነው ተባይ። ወደ እብደት ግን እየተመራ እንደሆነ ይነግሩሻል። ከዛ ማዳን እንዳለብሽ ይነግሩሻል። የዛኔ ጊዜ ግን አንቺ ጋር ነው መቆየት ያለብሽ። እሺ ስለዚህ በቃ ጨርሰናል። በቃ ሂድ፣ መውጣት ትችላለህ። አደራ። ችግር የለም። ሰዎች ማለት ምን ሊል እንደፈለገ አልገባኝም። የሚያወራው ነገር ሁሉ በጣም እንትን የሚል ነገር ነው እና ሊያሳምን የሞከረ ማለት እሱም ተነጋግሮ መቶ ድራማ ደርመው ይሁን አንድ ላይ ተነጋግረው እኔን ለማሳመን ወጥመድ ውስጥ ለመክተት ይሁን ያሰቡት አላማቸው ምንም ቢሆን አልገባኝም። ማለት የእውነት ዘኪ እኔ ታሟልን ብዬ እያሰብኩኝ አይደለም። ወንጀል እንደሰራ መጀመሪያ ስጠይቃቸው ወንጀል እሱ አይደለም አሉኝ። አሁን ደግሞ መጥቶ እሱን የሰራው ወንጀለኛው እሱ ነው ይሉኛል። እሺ ምንድን ነው እሺ ማድረግ ያለብኝ? እሺ ወንጀል እሱ እንደሆነ እኮ አውቃለሁ፣ ወንጀል እንደሰራ አውቃለሁ። ስላለፈ ታሪኩ በእርግጥ አላውቅም፣ ግን ከነሱ የተላከ ሰዎች ከጠላቶቻችን የተላከ ቶፋን ለማጥቃት ከተላኩ ሰዎች የተላኩ ነው ብዬ እያሰብኩኝ ነው ያለሁት። ግን ደግሞ የሚያወራልኝ ታሪክ ደግሞ እሱ ፈልጎት እንዳልገባ እዚህ ነገር ውስጥ ማለት ተገዶም ሳይሆን በእናትየው ግፊት እንደገባና ስለ ወጥመዳቸው ስለነክያ ብዙ ነገር እንደማያውቅ ለገንዘብ ብሎ እንደገባ ነው እያወራልኝ ያለው። ማለት ውሸታቸውና እውነታቸውን እኔ እኮ ግራ ገባኝ። ይህን ነገር ላቅና የምችለው ዘኪን ወስጄ ሳስመረምረው ብቻ ነው እውነቱ ሊመለስልኝ የሚችለው። ዘኪን የአማኑኤል ወስጄ የአእምሮ ሕክምና ወስጄ ሙሉ ለሙሉ ጭንቅላቱን አስመርምሬው የእውነት እብድ ነው እብድ አይደለም የሚለውን ነገር ካላረጋገጥኩኝ በስተቀር በምንም ተአምር ዘኪን ላምነው አልችልም። የእውነት መታመሙን ሳረጋግጥ ያኔ ላምነው እችላለሁ። ምናልባት ብቻ አላቅም። ቀጥሬዋለሁኝ። በደንብ አስብበትና ከራሴ ጋር ጊዜ ወስጄ እናንተም እስኪ የምትሉኝን ነገር ማለት ሀሳብ አስተያየታችሁን ኮሜንት ላይ ብጽፉልኝ ደስ ይለኛል። ማግኘት አለብኝ ማግኘት የለብኝ የሚለውንም ነገር ልወስን አልቻልኩም እና ብቻ አስቤበት በደንብ ከወሰንኩኝ በኋላ ካገኘሁትም ብቻዬን አልሄድም፣ ተጠንቅቄ እሄዳለሁ። ዘኪ ያለበት ሁኔታ አያለው። እናትየው የእውነት እንደተባለው መጥፎ ሰው ሆና እሱን እየመረዘችው እና እዚህ ነገር ውስጥ እንዲገባ ያደረገችው እናትየው ከሆነች እሷም ዋጋ መክፈል ካለባት ዋጋ አስከፍላታለሁ። ካልሆነ ግን ከዚህ በኋላ የእነሱንም እነ ዘኪንም ከህይወቴ ማስወጣት ነው ያለብኝ። ይወጣሉ። ብቻ ከዚህ በላይ አልጨቅጭቃችሁ። እስካሁን ያያችሁት ይሄን ይመስል ነበረ። ብቻ ጥሩ ነገር እንደወስን ፈጣሪ ይርዳኝ። እኔ እናንተ መገዛ አይለኝ እላለሁ። ብቻ ወዳችኋለሁ። ብዙ አላንዛዛባችሁ። ደህና ቆዩ።